እንዴት የሰው ልጅ በዚህ ልክ ይወርዳል? እንዴት የሰው ልጅ እንደዚህ ያደርጋል? ዛሬ የመጡላችሁ ስጦታ ይቼ ነበረ። በጣም የሚያስጠላ ስጦታና በጣም የሚያስደብር ስጦታ ነው ይዘውላችሁ የመጡ። ፉፉ በቀል ለመበቀል ብዙ ነገሮችን እያደረገ ነው። ዛሬ ያደረገው ነገር ግን በጣም እሱንና ልጅቷ የሚያዋርድ ነገር ነው። ፍቅርና ቡሪካ ግን ለመጀመሪያቸውም ጊዜም ሳይሆን ከዚህ በፊትም ብዙ ነገር አድርገው ያውቃሉ። ቡሪካ ከዚህ በፊትም መኪና ነው የሰጣት እናውቃለን። ነገር ግን ዛሬ ግን ያደረግከው ነገር ፉፉ በጣም የሚያስጠላና ለወደፊት ፍቅራችሁም አዲስ ፍቅር ጀመርን ብትል የማይሆን ነገር ነው ይዘላት የመጣ። ሰላም ቤተሰቦች፣ ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። አሁን ላይ የሚያስፈልጋችሁ ከልብ ይሄ ነው ብዬ አስባለሁ። መቼም እንድትረሱን አንፈልግም። ስጦታውን መቼም እንድትረሱት ስጦታ መስጠት በነገራችን ላይ በጣም የተባረከና የተቀደሰ ሐሳብ ነው። ግን ስጦታው ምንድነውና አሪፍ ስጦታ ነው ይዛችሁ የመጣችሁት የሚለው ነገር ደግሞ ይገልጸዋል። ቡሪካ ከዚህ በፊት እናውቃለን ለፍቅር የሰጣት ስጦታ ትልቅና በጣም ትልቅ የሚባል አንድ ስጦታ ሰጥቷታል። እሱ ምንድነው ካላችሁ መኪና ስጦታ ሲሆን ደግሞ አስቡት። ዛሬ ግን አንተ ይዘህላቸው የመጣ ስጦታ ለሁለታቸውም ያመጣላቸው ስጦታ በምንም በስጦታ ዕቃ ቢጠቀለልም ግን ውስጡ ላይ ያለውን ነገር እስካወቅነው ድረስ በጣም የሚያስጠላና በጣም ለአንተ ደግሞ ወራዳ ነትን ያሳወቀ ስጦታን ይዘህላችሁ የመጣ። እርግጠኛ ነኝ ቤተሰቦች ይህን ስጦታ አይታችሁ መጨረሻ ላይ እንደምትስቁና በፉፉ እንደምትናደዱ በጣም እንደምትናደዱ በጣም እርግጠኛ ነኝ። ይህን ያደርጋል ብዬ ራሱ እስከዛሬ አስቤ አላቅም። እውነትም ፍቅርን የሚወዳትና የሚያፈቅራት ከሆነ እንደዚህ አይነት ስጦታ ሳይሆን ጥሩ ስጦታ ይዞላቸው መጥቶ ላይክ እሷን ማስቀናትና አሪፍ ጊዜ እንዲኖራቸው ማድረግ ነበር ያለበት። ማለት ይቅርታ ስላደረጋችሁልኝ በመጀመሪያ ደረጃ እናመሰግናለን። በነገራችን ላይ ይቅርታ ማድረግ እኮ ከምንም በላይ የተከበረ ሐሳብ ነው። ግን ይቅርታ ስታደርጉላችሁ ሲደረግላቸውም አላየንም። በእርግጥ የቪዲዮ መጀመሪያ ስለሆነ ይሄኛው እንትን ሊል ይችላል። ግን ይቅርታ ማድረግ ከምንም በላይ የተቀደሰ ሐሳብ ነው። የእናንተ መሸነፍ ነው። ላይክ እነሱ አሸንፈዋቸዋል፣ እናንተ በቃ ገዝተዋቸዋል። ግን እናንተ አመጣችሁ የምትሰጧቸው ነገሮችና ለእናንተ የምታደርጉላቸው ነገሮች በሙሉ ለነዚህ ልጆች ደግሞ ወሳኝና ትክክለኛ ነገር ነው። ይሄኛው ማየት ትተን ላይክ ሚሉትንና ልጅቷ ልጅ ግን በጣም እየተመቸችኝ አይደለም። ብዙ ጊዜ እየታልኩ ነው። ምን ማለት ነው? በቃ ስታልፈው የተሻለ ነገር ታገኛለህ። ያ ልክ ነው። በማለፍ አትቆጭበት። ያ ግን ማለት ብዙ ሰው አልመሰለውም መሰለኝ። የምሬን አልመሰላቸውም። ፍቅርን ይቅርታ አልጠይቃት ይኩት ብቻ ግን ነገሮች እሷ ባለችው ልክ ብናልፋቸው ይቀላሉ ያስባሉኝ። ዛሬ ግን ያው ወደ ኋላ መለስ ብዬ ነገሮች ላይ ላማረር አይደለም የመጣሁት። ከፈቲ ጋር ብዙ አውርተናል፣ ብዙ ተወያይተናል። ዛሬ ላይ የሆነ የደረስንበት ሐሳብ አለ። እኔ ከዚህ ላይ እንደውም አንድ ነገር ልንገራችሁ። ፉፉ በጣም ጥሩ ሰውና አሪፍ ሰው አግኝቶ ይመስለኛል። ላይክ እያችሁ እንዴት እንደሚታዩ እንዴት ውበታቸው እንደሚያምር። ፉፉ ፍቅርን ትተህ ከሷ ጋር ብትጀምርና አሪፍ ጊዜ ብታሳልፍ እኛ እናበረታታለን፣ አሪፍ ነገር እንድታደርግም እንጥርላለን። ግን አንተ ከቡሪካና ከፍቅር ጋር ጥምር ብለህ የሆነ እሷን ካልወሰድኩ የሆነ ቅናት አድሮብህ ከሷ ጋር ካልሆንኩ የምትለውን ነገር ትተህ ከሷ ጋር ብትጀምርና አሪፍ ጊዜ ብታሳልፍ ላይክ ጥሩ ነገር እናደርግልሃለን ብዬ አስባለሁ። እንደራሴ ነው ያልኳችሁ ቤተሰቦች። እናንተ ምን አይነት ሐሳብ ይሰጣችኋል? ላይክ እስኪዩት ምንድነው የሚሰማችሁ? ይሄን ስታዩ ብቻ ደስ የሚል ሐሳብ ነው ብዬ አስባለሁ። በጣም ቆንጆ ሐሳብ ነው እና ግን ያው ብዙ እንትን ብያታለሁ፣ አስቸግሬያታለሁ። ያው ግን በመጨረሻ ማሳመነኝ ብቻ ወደ ተመልሻለሁ። ከዛሬ ብዙ ነገሮች ተካሂደዋል በመሐላችን በኔ በፈቲ በቡር ውድ ቤተሰቦቼ። እኔ ዛሬ እየጠበቁ ያለሁት ላይክ ያመጡ ስጦታ ምንድነው? ለሱስ ይገባቸዋል ወይንስ አይገባቸውም? ጥሩ ነው ወይንስ አይደለም? እኔ መጨረሻ ላይ ያሳልፍ ያይቻለሁ። በእርግጥ ግን እናንተም ደግሞ ይሄን ላይ ኮሜንት እንድትሰጡበት ነው የፈለጉት። ምክንያቱም እነሱ ያመጡት ስጦታ እውነትም ትክክለኛ ስጦታ ከሆነ አሪፍ ስጦታ ነው እና ቡሪካና ፍቅር ደግሞ ዛሬ በጣም ነው አምሮባቸው። እስከዛሬ በመጥፋትሽ ደግሞ መጠሽ ይቅርታ እንደምትይና አንጠራጠርም። ለማንኛውም ዛሬ ፍቅርና ቡሪካ በጣም አምሮባቸው አለባበሳቸው ራሱ ፏ ብሎ መጥተዋል። ምክንያት አጣሁኝ በምን ሰበብ ልጥላሽ፣ የፍቅር ወጥመድ ነው መላ ሁሉ ገላሽ። ሃይ
ተመስገን ቡሪካ በጣም ነው ዛሬ የልቤን መሻት በቃ ከሱ ላይ ያገኘሁበት። ያኔ ትዝ ይላችሁ ከሆነ ከዚህ በፊት የተሰራው ቪዲዮ ላይ እሱ ነበር የተንጠባረረባቸው። ቡሪካ ሄዶ ሰላም ሲላቸው ምናምን ከዛ እሱ ሰላም አለልም ምናምን አለ። ዛሬ ግን ብድር ምለሳ ማለት ይሄ ነው። ቡሪካ በጣም ነው የምናመሰግነው እንደዚህ አይነት ልብና ደግሞ ነገ ከነገ በስቲያ የማይሸነፍ ጥሩ ልብ ስላለህና እንደዚህ አይነት ውርደት ስለምታከናነባቸው ከልብ እናመሰግናለን። ዋነኛና ዋነኛ ፍቅር ነች። ስለዚህ እሷን ተንከባከብልን። ፉፉ የሚባለው ነገር ብዙ ነገር ሊያደርግ ይችላል። አንተንና እሷንም እስከመካድ ሊያደርሳችሁ ይችላል። ግን እናንተ ደግሞ ላይክ ውስጣችሁ ላይ ያለው ልባችሁ ላይ ያለውን ነገር ይዛችሁ ነገ ከነገ በስቲያም ጥሩ ነገር የምታደርጉበትን ጊዜ ይባርክላችሁ እላለሁ። አይ ድራማው ከዚህ ላይ ተመችቶኛል። ፉፉ በጣም ከመናደዱ የተነሳ የራሷን እጅ ነበር እየጨበጠ ያለው። ምን ጠራት እንዴ? ፍቅር አይሻለንም? ቆይ አልገባኝም። ፉፉ ከዚህ ላይ የምታደርገው ነገር የመሸነፍን ዋነኛ ምክንያት እያሳየን ትመስለኛል። ማለቴ ሂደህ ግዴታ ሰላም ማለቱ ተገቢ ነው ብለህ ታስባለህ? አሁንም እሷንም ሂደህ ሰላም ለማለት እያሰብክ ከዛ ላይክ ይሄ እንደ አንተ እንደ ጥሩ ምክንያት ይዘው ነው ነገር ሰላም አትልም ና ምን አስበው ነው እንደው እግዚአብሔር ሆይ እንዴት ነህ? ይሄ ልጅ ቡሪካ አንድ ነገር ልንገራችሁ ቤተሰቦች፣ ቡሪካ ላይ የሚያስበው ነገርና የሚያስባቸው ሁሌም ቢሆን የሚያመጣቸው ነገሮች አንዳንዴ በጣም የሚያናድድና በጣም የሚያስባሰጭ ነገር ነው እና ዛሬም እያደረገ ያለውን ይዩት። በጣም የሚያናድድና በጣም የሚያናድድና ከእነሱ ጋር እንዳደርስ የሚያስብል አይነት አኳኋን ድራማ እየሰራበት ነው። ቡሪካ ደግሞ ይህን አይነት ነገር ገና አዲስም ስለሆነ እንደዚህ አይነት ነገር አይገባውም። ከፍቅር ጎን ቁመ እንደዚህ አይነት ነገሮችን ብትታገልና ነገሮችን ደግሞ ለማቆም ብትታገል አሪፍ ነው ብዬ አስባለሁ። እንግዲህ ያረልቀፍሽ በጣም ዳንሽ አይ ነው ማለት ምንድነው? ቁመቱን ለመለካት ፈልጎ ነው ወይንስ ቁመት ተበልጧል? ግን የምትበልጠው ምንድነው ታውቃለህ? በፀጉር ብቻ ነው፣ ሌላ ነገር አይደለም። በቃ ዛሬ ለሰላም ነው የመጣነው። ምንም አይነት ጭቅጭቅ ምናምን አይኖርም። እሺ ግን ማለት አልሰለቻችሁም? አልደበራችሁም? በየጊዜው ተመሳሳይ የሆነ ነገር ኖርማል ነው። ቡሪካ ማለት ማድረግ ትችላለህ። አቃምኛለሁ ማለት ጎበዝ ሰው መበሻሸቅ ላይ በጣም ጎበዝ። ሲጀመር እኮ እኛም ማምነንበት የተቀበልንበት የቡሪካ አመጣጥን ነው። ምክንያቱም ከፍቅር ጋር ሲመጣ መጀመሪያ ጊዜ ወደነዋል፣ አመስግነነዋል። ላይክ ለወደፊትም እንዲቀጥሉ ፈልገን ነበር። ግን አንተ ደግሞ የመጣ ነገሮችን እየቆሰቆስ ዛሬ መጠት ትደባደባለህ፣ ነገ መጠት ትደባደባለህ፣ ከነገ በስቲያ መጠት ትደባደባለህ፣ ከዛ ወዲያ መጠ ደግሞ አበባ ትሰጣለህ። እንደዚህ አይነት ነገሮች ናቸው እኛን እየሰለችን ያለ። አንተ የምታደርጋቸው ነገሮች ቀን በቀን ሁሌም ተመሳሳይና ተደጋጋሚ ነገሮችን ስለምታደርግ ሁሌም እየሰለችን ነው። እሱ ግን ምንም አይነት የሚያሰለች ነገር አይነት እስካሁን አላሳየንም። ስለዚህ ምንም የሚደብርና ደግሞ የሚያስጠላ ነገር እስካሁን አላየንም በሱ ላይ። እኔን አሸንፈኛል ብዙ ነገሮች በቃ አልቻልንም። ሰው ዛሬ ስለቻልን ስላልቻልን ብቻ ሳይሆን ምን ተገኘ ዛሬ እንደዚህ ለማለት ፍቅር ማለት ሰሞኑ ሪል አልመሰለሽም? ይቅርታ የጠየኩሽ ሰው የምሬን ነው ማለት ሲሪየስሊ የምሬን ነው ይቅርታ የጠየኩሽ። ይቅርታ መጠየቅ በነገራችን ላይ መሸነፍም ነው ይባላል። ግን አንዳንዴ ደግሞ ይቅርታ መጠየቅ ጥሩነት ነው። ስለዚህ ይቅርታቸውን መቀበላቸው ደግሞ አይቀርም። ይቅርታ ተቀበሏቸው። ይቅርታቸው ከተቀበላቸው በኋላ ላይክ እነሱ የራሳቸውን ህይወት ይኑሩ፣ እናንተ የራሳቸውን ህይወት ትኖራላችሁ። ማንም እንዲደርስባችሁም አንፈልግም። እኛ ከፍቅርና ከቡሪካ ጎን ነን። ፉፉና ይቺ ልጅ ደግሞ አንድ ላይ የራሳቸውን ነገር መጀመር ይችላሉ። እነሱ ከፈለጉ ማለት ካልፈለጉ መተውም ይችላል። ፉፉ የምታደርጋቸው ነገሮች አንተን እንዲሰለቸንም ነገ ከነገ በስቲያም እንዳናይህ እያደረግከን ያለው ቻኔ ኦኬ። አፈቅርሻለሁ ምናምን ያልካትም አፈቅራታለሁ ባይዚ አታውቅም። ኦኬ አታውቅም። በደንብ ነው ታፈቅራታለህ እና ግን መጥቶ የቀማ ሰው አለ። በጣም ያለሽ አንቺ እንደማፈቅር እናከብረው ሰው እሷም ታውቃለች። በነገራችን ላይ ፍቅርም ብትሆኚ እኔ በጣም የምትመች ማለት የእውነት አንቺ ጋር እንደዚህ ቢፈጠር ምናምን ፍላጎት አልነበረኝም። አይ ፍቅርንም በትንሹ ያው ማለት አሁን ስሜታዊ መከታ ሳይኖራት በፊት ብዙ ማለት ስለማውቃት አጠገቧ ስለነበር እርግጠኛ ነኝ ቤተሰቦች አንድ ነገር ልንገራችሁ። ነገ ከነገ በስቲያ ምን አይነት ቪዲዮ እንደሚለቀቅ ነገ ከነገ በስቲያ ምን አይነት ቪዲዮ እንደሚለቀቅ ልንገራችሁ። መጡ እሷን ላይ እወድሻለሁ ድጋሚ ደግሞ መጡ አበባ ሰጧት። እኔ እኮ ላንቺ ነው የምኖረው ካላንቺ መኖር አልችልም በቃ እያቃተኝ ነው ብሎ እንደሚሰራ እርግጠኛ ነኝ።
እሺ አይ ነው በቃ ብቻ ግን ምን መሰለሽ ማንነትህን በደንብ ስለማቅ ወንድሜ ችግር የለውም እሷን ይቅርታ ጠይቃት እዚህ ላይ ግን ፍቅር የሆነ መቀመቁ በጣም የነበራት አይመስላችሁም? ለጓደኛው የሚያደርገው ነገር ያደረክልኝ አመሰግናለሁ። በዚህ ማለት እስከ ዛሬ ሲያደርግ የነበረው ነገር ለጓደኛ የሚደረግ ነገር አወራረክ ምንም እርቅ ይፈልክ ምናምን አምስት እሺ ማለት ነው። እስኪ መጨረሻችን ጨርሱንና ሐሳባችሁ እርቅ ቢፈልግም እንኳን እርቅ ቢፈልግም ለጓደኛ የሚደረግ ነገር ነው እንደሰማችሁት። የትኛውም ጓደኛ ለፍቅረኛዬ ለኔ ፍቅረኛ ለፍቅር ጓደኞቼ ስሙ አይደለችም አይ ነው ስሙ አይደለች አይደለም ለምን ተው እንደሱ አትበል በቃ ቡሪክ ይደብረዋል መከታው አይደል እንዴ ፍቅረኛ አይደለች ኦኬ እሺ አይደለ አሁን ላይ ሲሪየስሊ አይደለሁም እሺ አሁን የምታወሩትን ነገር አውሩ ለምን ይጠራችሁ እና ለዛ የለውም ስለዚህ ምን እናደርጋለን ስጦታው ምንድነው ይዘዋላችሁ የመጡት ስጦታ ምን አይነት ስጦታ ነው በጣም እየጓጓንለት የነበረ ስጦታ እሺ የተሰጣቸው ነው ስጦታው ለራሳቸው ለሁለት ስጦታ ነው የመጣላቸው ሁለቱም ስጦታ ደግሞ በጣም የሚያምረው አተሻሸጉ ምናምን ያምራል ግን ውጩ ምንም ቢያምር ውስጡ ካላማረ ምንድነው ይባላል ተረቱም ስለዚህ ውስጡ እንደማይተን ምንድነው እንደዛ አይነት ስጦታ ተሰጥቶ ያውቃል ወይ ግን እነሱ ደግሞ መሸነፍ ያለባቸው ነገር መጀመሪያ ላይ ቡሪካ ምንድነው የሰጣት እሱን ኮሜንት ላይ አስቀምጡ ሌሎች ነገር ማለት ብቻ ግን የእውነት ከልቤ ነው አሁን ላይ የምናገረው ማለት ይህን ስጦታ በጣም ብዙ አስበን ብዙ ተወያይተን እኔና ፈቲ ከልባችን ማንነታችሁን በደንብ ይገልጽልናል ብለን አስበን ማለት ምናልባት ብቻ ግን አይ ኖርማል ነው በቃ እናንተ ስህተታችሁን አውቃችሁ ደንካ ስለዚህ ይቅርታ ተብላችኋል ይቅርታ ከተባላችሁ በኋላ ደግሞ ይሄንን የመሰለ ስጦታ መጣችሁ መስጠት ነበር ዋነኛው አላማችሁ ደግሞ ዛሬ ይሳካል አይሳካም የሚለውና ያለ ነገር ግን ስጦታው ምንድነው የሚለው ላይ እኔ በጣም ግራ የገባኝ ነው ይዛችሁት ከምትቆዩ አይተውት ሌላ ነገር ብታወሩና ወይም መሸነፍ ካለባችሁ ያኔ ብትሸነፉ ጥሩ ይመስለኛል ላችሁ ይቅርታ ካላችሁ ይቅርታ መጠየቅ ትልቅነት ነው ስለዚህ የእውነት ኖ ስጦታው እንኳን ግድ ነው ማለት በደንብ በአሁን ጊዜ አሁን ላይ ሞር ፍቅራችን እኔ ግራ የገባኝ እዚህ ላይ የሚሰጣቸው ስጦታ በጣም ኳሊቲ እና በጣም ትልቅ ነገር አደረጉት ያኔ ቡሪካ እኮ ለፍቅር ስጦታ ሲሰጣት ምንም አይነት ማስተባበር አላደረገም ማለት እንደዚህ የሚያዘገኝ ነገር የለውም እኮ ግን አሁን ላይ አይታችሁታላ የሚያደርገውን ነገር ይዙራል ይገባል ስለዚህ ይሄ ስጦታ ደግሞ ጥሩ እንዳልሆነ መለየት ትችላላችሁ ማወቅ ትችላላችሁ አይ ፍቅራችን እንዲጨምር ብቻ እኮ አይደለም አሁን ላይ ለሁለታችሁም ያስፈልጋችኋል ብዬ አስባለሁ አሁን ላይ ስላለችሁበት ሁኔታ ይገልጻል በደንብ እና ደግሞ ማንነታችሁን በደንብ ይገልጻል አሁን ላይ የሚያስፈልጋችሁ ከልብ ይሄ ነው ብዬ አስባለሁ መቼም እንድትረሱን አንፈልግም ስጦታውን መቼም እንድትረሱት አንፈልግም ማለት ይቅርታ ስላደረጋችሁልን በመጀመሪያ ደረጃ እናመሰግናለን ወንድም ግን ኦኬ ይቅርታ ተባሉ ከዛ ደግሞ የሚቀጥለው ስጦታውን መስጠት ነው ስጦታው የሚያሳፍር ነገር ነው ቤተሰቦች እዚህ ላይ አንድ ነገር ልንገራችሁ የፉፉ የለበሰው ልብስና የስጦታው ማሸጊያ ግን ላይክ ዘ ሴም ነው ምንድነው ፉፉ ከስጦታው ነው እንዲያስገዛው እንትኑ ድሮም እኮ ህፃን የሚያስበው ይሄንን ነው እኮ የጥጡ ወይኔ የወተት መጠጫ ጥጡ አመጡልክ ቡሪካ ድሮም እኮ ህፃን የሚያስበው እንደዚህ አይነት ነገሮችን ነው ላይክ እሱ ህፃን ስለሆነ ሌላ ነገር አያስብም ሌላ ነገር ትልቅ ነገር አያስብም ስለዚህ እናንተም እንግዲህ አምናችሁ ተቀበሉና ነገ ከነገ በስቲያ ይሄ ልጅ ጥጦ መጥባት ስለሚያምረው ትሰጡታላችሁ መልሳችሁ አይ የቡሪካ ነው አጫውሹ ከህፃን እኮ ትልቅ ስጦታ አይደለም ዘንድሮ
አልቀረም እንደዚህ ገባችሁ ነገር በነገራችን ኖ አሁን ላላችሁ ይሄን ነገር አንድ ትርጓሜ ልስጠው። ለምን ይሄ አይነት ስጦታ እንዲያውም በእኛ በኩል ምን አይነት ይሆናል መሰላችሁ? ነገ ከነገ በስቲያ ልጅ ወልዶ አሪፍ ነገር አድርገው ይህንን ነገር እንደሚያደርጉትና ይህን ስጦታ ደግሞ እንደሚያስታውሱት እርግጠኛ ነኝ። ስለዚህ ፉፉና ይች ልጅ የሰጧቸው ስጦታ ምንም እንዳልጎዳቸው እርግጠኛ ነኝ 100% እኔ ያሳምናቸው። አሁን ስላላችሁበት ሁኔታ በደንብ ይገልጻል። በዚህ ማለት መቼም ይቅርታ አልጠይቃችሁ እንድታቁ። ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስላል። እናንተም እንግዲህ እንደዚህ አይነት ውርደት ይገላግላችሁ ላለው እስከዚህ ከቆያችሁ ደግሞ ሰብስክራይብ አድርጋችሁ ውጡ። ይመቻችሁ።